ከኤድመንተን የሚተላለፈው የኢትዮጵያ ሬዲዮ ድምጽ ነው። የኢትዮጵያ ሬዲዮ ድምጽ ከCJSR FM 88.5 ዘወትር እሁድ ከ3 እስከ 4 PM በአማርኛ ቋንቋ ያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ እለቱ እሁድ እንደተለመደው እዚህ ዩኒቨርሲቲ ኦፍ አልበርታ ከሚገኘው ጊዜያዊ ስቱዲዮአችን የዛሬው የኢትዮጵያ ድምጽ በኤድመንተንን ጀመርን። የዛሬው አስተናጋጃችሁ እኔ አብይ ነኝ። እዚህ ከጎኔ ጓደኛዬ አማኑኤል ይገኛል። የተለያዩ አስደሳች የሆኑ ፕሮግራሞችን ሙዚቃዎችን እንዲሁም የተለመደው የሳይንስና የስነ ጥበብ ፕሮግራማችን የኪነ ጥበብ ፕሮግራማችን ይዘንላችሁ ቀርበናል። ተከታተሉን ቆይታችሁ ከኛ ጋር ይሁን እንላለን። እስኪ ለመግቢያ ወዳዘጋጀንላችሁ ሙዚቃ እንወስዳችሁ ተከታተሉን። I think I
هاي تحزني إلي بجها كتصرفني دي خدلي خام أنت كم سبلا دق عدنا تريخا تبتني خام عطرقتا قبلسيت زيل نمبر عطعنسي عبتكو سنت برخاي كنبقى لالخا انتابو يسقي لعلاي تنبر قنا السماي ولا سسمن قواي نامت نبروغ من لاستذكر ريخ حدس مستعزلني دستس ونعستاني لستاني لمستمر إلي مبالكم ميني آني على خدو أبتعدو على خدو وادي يندو على خدو تورك ميلو على خدو وادي يندو سخرة على خدو حنة سكة صولا لو بيرني أنت كجبري كنت أنا تسكرني عيد حسن لي أبغى مفلاي عيد حسن لي أبغى مفلاي عيد حسن لي أبغى مفلاي عيد حسن لي كسي يخوي نمبر أبغى دفن سخرة حنة سكة سخرة حنة سكة حصول لو بيرني أنت كجبري كنت أنا تسكرني على خدو أبتعدو وادي يندو على خدو تورك ميلو على خدو وادي يندو سخرة حنة سكة صولا لو بيرني أنت كجبري كنت أنا تسكرني عيد حسن لي أبغى مفلاي عيد حسن لي أبغى مفلاي عيد حسن لي أبغى مفلاي عيد حسن لي كسي يخوي نمبر أبغى دفن سخرة حنة سكة صولا لو አድማጮቻችን በጋበዝናችሁ ጣዕመ ዜማ የትግርኛ ጣዕመ ዜማ ማለት ነው እንደተዝናናችሁ ተስፋ እናደርጋለን። በነገራችን ላይ የዘፈኑ አርዕስት ነገረ ዝክሪ ይላል። ዘፋኙ ኢሳቅ ስሞን ይባላል። ታዝመንያ ከተሰኘው አልበሙ ነው የጋበዝናችሁ። አይ ቲንክ ታዝመንያ ማለት ያቺ መመኛት ማለት ነው መሰለኝ። አለህዶ አለሽ እንዴ ወይም አለሽ ወይ ይመስለኛል። ምታውቁ ሰዎች ልታረሙ ይችላልላችሁ። እንግዲህ ከሰው ጠይቄ የተማርኩትን ነው። ለማንኛውም በጋበዝናችሁ ሙዚቃ እንደተዝናናችሁ ተስፋ እናደርጋለን። አሁን ወደሚቀጥለው ዝግጅት ይወስዳችኋለሁ። እንደተለመደው አሁን መጀመሪያ ላቀርብላችሁ የምወደው
ነቆራና ሌሎችም ወገች ከተሰኘው የህይወት እምሻው ጦማር ወይም ብሎግ ነው ማቀርብላችሁ ርዕስ ምን ይሰኛል ባርቾ ይሰኛል እንግዲህ የህይወት ታሪኳን ይመስለኛል ያለፈችበትን የህይወት መንገድ ልታስጎበኘን የምትሞክረው እስኪ እንከታተል ህይወት እምሻውን እንደሚከተለው ባርቾ በ12 ዓመቴ ስቅ ብዬ አልቅሼ ስጨርስ በለቅሶ ይባስ የተቋጠረ ጥቁር ፊቴን በቀኝ እጄ አይበሉባ ያሻሸው ወደ ቤቴ ስገባ እማየን በር ላይ አገኘኋት ምን ሆንሽ ባርቾ ምን ነው ምንም አልኳት የደረሰብኝን ነገር ደግሞ ማውራቱ ይበልጥ የሚያስለቅሰኝ መስሎ ስለተሰማኝ ምንም ትይኛለሽ ስታለቅሽ አልነበረም እማዬ ተቆጣች ትምርት ቤት አልኩ አልቅሼ የጨረስኩት የመሰለኝ እንባዬ እንደ አዲስ አይኔ ውስጥ ሲሞላ እየተሰማኝ ምን ሆንሽ ከማጋ ተጣላሽ አማርኛ አስተማሪ ቲቸር ስንሻው ገረፈሽ ጎሽ የቤት ስራ ሳትሰሪ ሄደሽ ገርፎሽ ነው አይደለም ደግ አደረገ አይደለም አረኔ የቤት ስራዬን ሰርቻለሁ ስትረብሽ አይቶሽ ነው አይደለም እያስተማረ ስትረብሽ ነይ እንዳውም እኔም እጨምርልሻለሁ አለችኝ እማዬ ቱግይ አለች አሁን ቀበቶ መፈለግ ትታ ዞር ብላ አየችኝና አይደለም እማዬ እግዚአብሔርን የገና ድራማ አትሰሪም ብሎኝ ነው አልኳት ስርስሯ እየተከተልኳት የገና ምን አትይኝም ብሎ ነው ብላ ጠየቀችኝ የገና ድራማ አትሰሪም ብሎኝ ነው እማዬ አልኳት ምንድነው የገና ድራማ ባለፈው ለገና በዓል የክርስቶስን መወለድ በድራማ ተሰራላችሁ ተብለናል ብዬ ከብሩኬ ጋር ሳጠና አልነበረም እማዬ ያ ሁሉንም በቃሌ መያዝ አለብኝ ስትዩ የነበረው ነው እሱ አዎ እማዬ ታዲያ ፈቅዶልሽ አይደለም እንዴ አጥኜ ተባልሽው አዎ እማዬ አልኳት እንባዬ ሲመለስ እየተሰማኝ እና ታዲያ ለምንድነው አትሰሪም ያለሽ አሁን አትሰሪም እኮ አይደለም ያለኝ አልኩ ለቅሶዬን ጀምሬ ልጅቷ ያማታል እንዴ ምንድነው የምትቀባጥሪው አትሰሪም ማለኝ አላልሽም አሁን አለች እማዬ ቁጣዋ ተመልሶ እኔ የፈለኩት እመቤቴ ማርያምን ሆኜ መስራት ነበር ሳጠና የነበረው እኮ የእመቤቴ ማርያምን ነው እሱ ግን ምን ታዲያ አለሽ እሱ ግን ቲቸሮች ሁሉ ተነጋግረንበት ነበር አንቺ በደንብ ብታጠኙ ጥቁር ስለሆነሽ ማርያምን ሆነሽ መስራት አትችይም ሩት ናት ማርያምን የምትሆነው አለኝ ብዬ ለቅሶዬን በነጻነት አድምቄ ጀመርኩት እማዬ አሁን በደሌ ተሰምጧት መጣ እቅፍ ታደርገኝና እንባዬን ታብሰውና ይሄ የማይረባ የኔ ልጅ ናት ማርያምን ሆና የማትሰራው ነገውኑ ከአባትሽ ጋር ሄደን ለዳይሬክተሩ ነግረን ነው የምናባረረው አይዞሽ ልጄ ትለኛለች ብዬ ስጠብቅ እውነቱን ነው እስቲ የመቤቴን ምስሌው ምን ዋኑ አንቺን የሚመስል አስተማሪሽ የሚልሽን ስሚ ልክ ነው ብላ ወደ ኩሽና ገባች የዛን ዕለት እመቤቴ ማርያምን ሆኜ ለመጫወት የነበረኝን ጉጉት ባጭር የቀጩትን ቲቸሮችን ድራማውን በማጥናት ከሷ 10 እጅ ብሻልም ቀይና ሰልካካ ስለሆነች ብቻ ማርያምን ሁኚ ተብላ የተመረጠችው ሩትን ካልጠፋ ቅላት ጥቁር አድርጎ የፈጠረኝን ፈጣሪን ባንድነት አማረርኩ ምሽት ላይ እኔ ትልቋና ቀዩዋ እህቴ ቀዩ ወንድሜ ጠይሙ አባቴና በጣም ቀዩዋ እናቴ ተሰብስበን ቴሌቪዥን እናያለን ለነገሩ ቴሌቪዥኑን የሚያዩት እነሱ እንጂ እኔ የማየው እነሱንና ቅላታቸውን ነው አየኋቸው እንደሚከተለው አስባለሁ እስቲ አሁን በመቤቴ እኔ ከየት መጥቼ ተቆርኩ አባቴ ጠይም ነው እናቴ በጣም ቀይ ናት ሁለቱ ሲቀላቀሉ እንደ እህቴ ስህንና እንደ ወንድሜ ብሩክ ቀይ ሰው ባይፈጥሩ እንኳን እንደኔ ጠቋራ ሰው መፍጠር ነበረባቸው የእህቴስ ይሁን ሴት ናት በዛ ላይ ታላቄ ናት ይሁንላት ትቅላ ግን አሁን እኔ ከምጠቁር ወንድሜ ቢጠቁር ምን አለበት እስቲ
ደግሞ እኮ እኔ ብቻ አይደለሁም ሁሉም ሰው ነው የሚለው እማዬ ሁሉ ጊዜ ብሩክንና እኔን ይዛን ወጣ ስትል አይ ወይዘሮ ኤልሳቤጥ ሴቷን ልጅ አጥቆረሽ ቅላትሽን ሁሉ ወንዱ ልጅ ላይ አባከንሽው መልክ ለወንድ ልጅ ምን ያደርጋል አሁን አሄሄ ይላሉ እኔ እንዲህ ሳስብ ቴሌቪዥኑ ላይ ጓድ መንግስቱ ኃይለ ማርያም የዛምቢያው ፕሬዝዳንት ኬኔት ካውንዳን ሲቀበሉ የሚያሳይ ምስል መጣ መንግስቱ ኃይለ ማርያም ቴሌቪዥን ላይ በመጣ ቁጥር የሚቀለድብኝ ቀልድ እስኪጀመር ጠበቅኩ መንጌ እኮ አባትሽ ነው ሊሉኝ ነው ጠበቅኳቸው እህቴ ቀደመችና ይሄውልሽ ሜሮን አጎትሽ አባትሽን ሊጠይቅ አዲስ አበባ መጣ ሁሉም ሳቁ እኔ ግን ነጭ ማህረብ ያርገበገበ ከአውሮፕላን ደረጃ ላይ የሚወርደውን አጎቴን ኬኔት ካውንዳን ያየሁ እግዚአብሔር ከነነጭ ማህረቡ ባውሎ ነፋስ ጥርቅ አድርጎ ወደ መጣበት ቢመልሰው እየተመኘሁ ከንባዬ ተናነቁ ደሞ በዚህ ጥቁረቱ ላይ ነጭ ማህረብ የሚይዘው አማረብኝ ብሎ ነው ወይስ ከሩቅ እንዲታይ አንጀቴን አሳረረው እያት በሸቀች ይሉኛል እየተቀባበሉ አትናደጂ ይባስ ያጠቁርሻል አለ ብሩክ አጠገቤ መጥቶ እየሳቀ የማርያም አጃቢ ሆኜ የገናውን ድራማ በሰራው በሁለት ሳምንቴ 13 ዓመት ሞላኝ ሁሌም ለልደቴ እንደምናደርገው ድፎ ዳቦና ሻማ ከተወሰኑ የለስላሳ ጠርሙሶች ጋር ይዘን የልደት ፎቶ ልነሳ ከማዬ አባዬ ስህንና ብሩክ ጋር አስረስ ፎቶ ቤት ሄድን ጋሽ አስረስ ይወደኛል ኮረሪማ ይለኛል ገና ከሩቅ ሲያይ ኮረሪማ አረጀሽ በቃ ትልቅ ሰው ትልቅ ኮረሪማ አለኝ ገና ከመግባታችን ሳቁ መጣና ቅፍ አድርጎ ከሳሜ በኋላ ለፎቶ መዘጋጀት ጀመርኩ ጋሽ አስረስ ሁሉን ነገር አሰናድቶ ለማንሳት ሲያነጣጥር አባቴ ጮክ ካለና አስረስ ይሄንን መጋረጃ ቀይረው እንጂ አለው ጋሽ አስረስ የቱን አለ ካሜራውን ከናንገት ማንጠልጣያው ከፊቱ ወደ ደረቱ እየመለሰ ከኋላዋ ያለው ጥቁር መጋረጃ ኋላ ላይ ሻማው ጥርሷና ሚሪንዳው ብቻ ይወጣልና ጉድ እንዳትሆን ሲለው ይወደኝ መሰለኝ ጋሽ አስረስ ከቀያይ ቤተሰቦች ጋር ተደርቦ ሲስቅ ጠላውት በ22 ዓመቴ እንዲህ ሲብስ ባርቾኮ ጭንቅላት ባይኖራት ጉዷ ነበር አንቺ ግን ሀበሻ ነሽ ጋና እኮ ነው የምትመስዩ ሲሻል ደግሞ ብትቀላ ቆንጆ ነበረች እየተባልኩ በቀያይ ቤተሰቦችና ዘመዶቼ እየተቀለደብኝ ኖሬ በ22 ዓመቴ የትወና ጥበብ ተምሬ ጨረስኩና የጊዜውን ፊልም ስራ ከኮሌጅ ሰቅዬ ነበር የተመረቅኩት ግን ደህና ፊልምም የቲያትርም የትወና ስራ ማግኘት አልቻልኩም በጣም አሪፍ ነው እንደውልልሻለን ይሉኝና አይደውሉ ሌሎቹ ደግሞ ለትወና ስራ መልክቼ አንጂ በጣም ጎበዝ ተዋናይት ነሽ ለምን ማስተማራት ሞክሪም ይሉኝና ያሰናብቱኛል ነገሩ ለአንዴና ለመጨረሻ ጊዜ ግልጥልጥ ያለልኝ ታሪኩንና ስክሪፕቱን አንብቤው በመሪ ተዋናይነት ልሰራበት የተንሰፈሰፍኩለት የማይነጋ ሌሊት የተሰኘ ፊልም ላይ ለመቀጠር ፈተናውን ከጨረስኩ በኋላ ነበር ፈተናዬን እንደኔ አስተሳሰብ በሚያስገርም ብቃት እንዳዘጋጁ አባባል በሚደንቅ ችሎታ ከጨረስኩ በኋላ ለወጣ ስል አዘጋጁ የቀኝ እጁን ወደኔ ነይ አይነት ሲወዘውዛየሁት ሄድኩ ሜሮን በጣም ጎበዝ ተዋናይት ነሽ እግዚአብሔር ይስጥልኝ በጣም ነው የወደድኳት ካራክተሯን በሰራት ደስ ይለኛል አልኩት ጎበዝ ስላለኝ ደስ ብሎኝ እየሳቁ እኔም ደስ ይለኝ ነበር የእውነት ሁላችንም ደስ ይለን ነበር ግን ትወና ከመቻልሽ ውጪ የሰላምን ካራክተር በምንም አትመስይም አለኝ በደንብ ያየኝ እንዴት የካራክተሯን ገለጻ ሳነበው ደፋር ጠንካራ እና ቁጡ ነው የሚለው እሱን አላሳየውህም እሱንማ በደንብ ነው የሰራሽው ግን እሱ አይደለም ታዲያ ምንድነው ካራክተሯ ቀይ ናት አቤት ሰላም ቀይ ናት የቱ ጋር ነው ቀይ ናት የሚለው
ገለጻው ላይ የሚለው ደፋር ጠንካራና ቁጡ ብቻ ነው አልኩት ደሜ እየፈላ ሜሮን ሰላም የኔ ፈጠራ ናት ቀይ ናት ካልኩ ቀይ ናት መሪ ተዋናይት ሆና ጥቁር እንድትሆን ጠብቀሽ ነበር እስቲ አስቢው ፖስተሩ አለኝ እሱም እንዴት እያለው በሐዘን ዝም ብዬ አየሁትና ጀርባዬን ሰጥቼው ወጣሁ ግቢው በር ላይ ስደርስ ያዘጋጁ ድምጽ ሲጠራኝ ሰማሁ ባሸናፊነት ጮህ ብዬ ተነፈስኩና ዞር አልኩ አጠገቡ ስደርስ ይሄውልሽ ሜሮን አንቺ ጎበዝ ተዋናይት ነሽ እና ለፊልምህ ጎበዝ ተዋናይ እንጂ ቀይ ሰው እንደማትፈልግ ገባህ አልኩት ኩራትም ደስታም ያቁነጠነጠኝ ይሄን የመሰለ ታለንት ዌስትድ ከሚሆን ለምን የልፌን ካራክተር አትሰሪውም ብዬ ነው ግራ ገብቶኛ አየሁትና እልፌ ደግሞ ማን ናት እዚህ ፊልም ውስጥ ናት አልኩት አዎ የነ ሰላም ሰራተኛ ናት ግን በጣም ብዙ ሮል ነው ያላት እዩ ከፈለግሽ ስክሪፕቱን ብሎ ከያዛቸው ወረቀቶች መካከል የተወሰኑትን ለመምረጥ ሲዋከብ ሳየው ነገሩ ሁሉ ቅዠት መሰለኝ እንዴት ከግቢው እንደወጣሁ ሳላስተውል ትንሽ ራቅ እንዳልኩ ከንባዬ ጋር እየታገልኩ ስልኬን አወጣሁና ውጭ ሀገር ላለችው ታላቅ እህቴ የሚከተለውን የጽሑፍ መልእክት ላኩላት እንዴት ነሽ ስህን ባለፈው ያልሽኝን በ15 ቀን ቆዳ የሚያቀላውን ክሬም ቶሎ ላኪልኝ አደራ ዌል አድማጮች አበቃው የህይወት ምሻው ጽሁፌን ይመስላል እንደተዝናናችሁበት ተስፋ አደርጋለሁ ደግሞ አሁን እስኪ ለረፍት እንዲሆን አንድ ሙዚቃ ልጋብዛችሁ تقافناني كرانا ولدي انجرت جناني والله ما ننجرتو سكتيتو بركات لنا أسيت تلا ونينا فوتي سنرا كوتي ساقبته جروني سمبلت ونتي هداوي
አድማጮቻችን ወደ ሙዚቃው እንመለሳለን በነገራችን ላይ አስተያየት መስጠት ቢያስፈልጋችሁ በ780-913-4042 እንዲሁም በ780-607-2399 ደግሞ አለው በ780-913-4042 እንዲሁም በ780-607-2399 አየር ላይ በሆንበት ጊዜ ቴክስት በማድረግ አየር ላይ ባልሆንበት ጊዜ በመደወል አስተያየታችሁን መስጠት ትችላላችሁ ወደ ሙዚቃው እንመለሳለን I think በአጋጣሚ ሙዚቃው ራሱ አልቆ ነበር ለካ በመቀጠል አንድ ሌላ አጠር ያለች ጽሁፍ አቀርብላችሁና ወደሚቀጥለው የሳይንስ ፕሮግራማችን እንሄዳለን በመቀጠል ደግሞ ላቀርብላችሁ የመረጥኩት የአሌክስ አብርሃምን ነፍሶች ሲፋቀሩ የተሰኘውን ጽሁፍ ይሆናል የአሌክስ አብርሃምን ነፍሶች ሲፋቀሩ የተሰኘውን ጽሁፍ እንደሚከተለው አቀርባለሁ የዛሬ 2 አመት አካባቢ የቢሮአችን ሰራተኛ የነበረች በጣም የተከበረች ልጅ ከድርጅቱ ካፌቴሪያ አንዲት የሻይ ማንኪያ ሰርቃ ልትወጣ ስትል ተያዘች ጉድ ተባለ ለዚያች ማንኪያ ተብሎማ የሰራተኛዋን ሞራል አንንካ ውሾን ያነሳ ውሾ ይሁን ተብሎ ወሬው ተድበስብሶ ቀረ ከ3 ወር በኋላ ያቺው ሰራተኛ ከዛው ካፌ ተራ የስኳር ማስቀመጫ ዕቃ በቦርሳዋ ደብቃ ልትወጣ ስትል በድጋሜ ተያዘች እጅ ከፍንጅ አስተዳደር ቢሮ ቀርባ ለምን እንዲህ ያደረግሽ ስትባል በግልጽ እንዲህ ስትል መለሰች እኔ እንጃ ዕቃ ሳይ አንሻንሽ የሚለኝ ነገር አለ ከልጅነቴ ነው ጸበልም ሄድኩ ስለትም ተሳልኩ አለቀቀኝም ሰው ሁሉ በልጅቱ ድርጊት ታፈረ ይድፋሽቴ የጠገበ ደሞዝ አላት ምን የመሰለ ጋራጅ ያለው ባል አላት የቤቷ ውበት ግቢው ብቻ ይገርማል ታዲያ ምን ይሉታል አንድ ማንኪያ አንዴ ሹካ መመንተፍቱ ልጅቱ በማስጠንቀቂያ ብትታለፍም አፍረቱን መቋቋም ስላልቻለች ስራ ለቀቀች እኛ ሀገር ሌባ ያው ሌባ ነው ውሸታምም ውሸታም እና ሌባው ሲያዝ በፖሊስ ቆመጥ እያንቆራጠጡ በጥፊ የተፈጠፉ ጣቢያ መውሰድ ውሸታሙም ሲዋሽ ቀዳዳ ወሽካታ ቱልቱላ ያሉ ማሸማቀቅ የተለመደ ነገር ነው የሚዋሸው ሰው የሚከበር አንቱ የተባለ አይነት ከሆነም ያው ዞር ብሎ ስጥ እንግዲህ መባሉ አይቀርም ፈረንጆቹ ጋር ግን እንደዛ አይደለም ሌብነት ውሸትም ሲደጋገም በሽታ ሊሆን ይችላል ብለው ያምናሉ ለውሸትና ለሌብነት አመል ህክምና ሁሉ አለው አሉ እኛ ሀገር ለ2 ሳምንት የሚዘልቅ ሳል ከገጠመውት ቲቪ ሊሆን ይችላልና ወደ ሐኪም ቤት ጎራ ብለው ይታዩት እንደሚባለው እነሱም ዋሹ መንትፉ ካላችሁ የስነ ልቦና ባለሙያ ያማክሩ የሚል ማስታወቂያ ይሰራሉ እና ይሄ እጅ አመል በሽታ አበው ሌባላ አመሉ ዳቦ ይልሳል እንዲሉ ቢጠቅምም ባይጠቅምም ለአመል ማስመንተፉ አይቀርም ታዲያ ይህ ትልቅ የስነ ልቦና በሽታ ከስብና መዛነፍ ከስነ ልቦና መቃወስ የሚመጣ መሆኑን ሳይንስ ካመነበት የትየለሌ ዓመታት አልፈዋል እኛ ጋር ወደፊትም የምናምንበት አይመስለኝም የወባ መድኃኒት ስንት ሰዓት ተጉዞ የሚገዛ ምስኪን ህዝብ ባለባት ሀገር ሌባ የሚመክር ውሸታም የሚያስተካክል ባለሙያ ያለው ሆስፒታል ነው ቢባል ተለብሰው የላት ተከናነበው አማራት በልጅነቱ ዘቅዝቆ በርበሬ ማጠን ነው እንጂ ይልሃል ያገሬ ሰው ስለዚህ አመል ተገርሜ ሳነብ ነው እንግዲህ አንድ የቆየ ነገር ትዝ ያለኝ ቆየት ብሏል የፈረደባት አሜሪካ
በአንድ ትልቅ ሱፐርማርኬት ውስጥ የሚሰሩ ሰራተኞች ሱፐርማርኬቱን የሚቆጣጠሩበት ካሜራ ያሳያቸውን ነገር ማመን አቅቷቸው ትልልቆቹ ስክሪኖች ላይ አፈጠጡ። የሆነው ነገር እውነት ነበር። ከላይ እስከ ታች በውድ አልባሳትና ጌጣጌጦች የተሽቆጠቆጠችው ወይዘሮ ከመደርደሪያው ላይ አንዲት ዋጋዋ በሳንቲም ደረጃ የሆነ ማስቲካ አንስታ ቦርሳዋ ውስጥ ስትደብቅ ተመለከቱ። ማመን አልቻሉም። ምክንያቱም ወይዘሮዋ በድፍን ዓለም ስሟ የተጠራ ቱጃር ናት። ስለዚህ እንዳናሳፍራት ብለው ዝም አሉ። በቀጣዩ ቀንም መታ እንደዛው አንዲት ቸኮሌት ስትሰርቅ በካሜራው ተከታተሉ። እንዲህ እያለ ወይዘሮዋ ለወራት ጥቃቅን ነገሮች ስትመነትፍ ቀርጸው አስቀመጡ። በመጨረሻም ለባለቤቷ ጉዳዩን ከነቀረጹት የፊልም ማስረጃዎች በሚስጥር ላኩለት። ለአንዱ ሚዲያ ቢልኩትስ ደግ ሆነው ነው እንጂ ይህ ሰው የመንታፊዋ ባል በዓለማችን ላይ የብረት ማቅለጫ ፋብሪካዎች፣ የመኪና ፋብሪካዎችና በርካታ ቢሊዮን ዶላር የፈሰሱበት አክሲዮን ባለቤት ልክ እንዳሁኑ ቢል ጌትስ የምድራችን ሀብታም የነበረ ሰው ነው። ታዲያ ሚስትህ የ75 ሳንቲም ማስቲካ የብር ከ30 ቸኮሌት በየቀኑ ትሰርቃለች መባሉን ከነ ቪዲዮ ማስረጃው እንደተመለከተ ለሱፐርማርኬቱ ባለቤቶች አንድ ነገር ነገራቸው። አደራችሁን ሚስቴን እንዳታስደነግጧት፣ የፈለገችውን ትውሰድ። እናንተ እየተከታተላችሁ ቢሉም ብቻ ለኔ ለራሴ ብቻ ላኩልኝ። እናም ሚስት አልታወቀኝብኝም ብላ ለድፍን 2 ዓመታት ምንተፋዋን አጧጧፈችው። ባለቤቷ ለምንተፋ የሚመጣለትን ቢል ሁሉ ዳጎስ ካለ ጉርሻ ጋር ሲያወራረድ ቆየ። አሳዛኙ ነገር ሚስት በካንሰር ተይዛ ነበር። እናም ከ2 ዓመት በኋላ አልጋ ላይ ዋለች። የሞመቿ ቀንም ሲቃረብ ባለቤቷን ጠራችና እንዲህ አለችው፣ የኔ ፍቅር ከቁጥጥሬ ውጭ በሆነ ሁኔታ ትልቅ ሱፐርማርኬት በሄድኩ ቁጥር ትንንሽ ዕቃዎችን ሰርቅ ነበር። አዝናለሁ፣ ለራሴም ምክንያቱ አይገባኝም እና ባክህ ሂሳቡ ይሄን ያህል ስለሆነ ክፈልልኝና ነፍሴ በሰላም ትረፍ። ይህን ነግራው አረፈች። አያችሁ፣ የነፍስ ፍቅረኛ እዳችሁን ከኑዛዜያችሁ በፊት ይከፍላል፣ በድክመታችሁም ራሱን አይቆልልም። እንዲያ ነው ነፍሶች ሲፈቃቀሩ ይለናል አሌክስ አብርሃም። ይሄኛውንም ዝግጅት እንደወደዳችሁት ተስፋ አደርጋለሁ። እስኪ ወደሚቀጥለው ፕሮግራሜ ከመሄዴ በፊት ሙዚቃ ልጋብዛችሁና ወደ ሳይንስ ፕሮግራማችን እናመራለን።